ሊዮኔል ሜሲ ፋይናሊዝማ መሰረዙን ተከትሎ ቅሬታውን ገልጿል። የአርጀንቲና አምበል ሊዮኔል ሜሲ ከዓለም ዋንጫው በፊት ወሳኝ የፉክክር እድል አድርጎ የሚመለከተውን የፋይናሊዝማን ጨዋታ መሰረዙን ተከትሎ ቅሬታውን ገልጿል ሲል ኢኤስፒኤን ዘግቧል። በቅርቡ ከክለቡ ጋር የኤምኤልኤስ ዋንጫን ያሸነፈው የኢንተር ሚያሚ አምበል ለመሰረዙ ምክንያት በሆኑት ውይይቶች ውስጥም እንዳልተሳተፈ ተዘግቧል ሲል ምንጩ ገልጿል። ሜሲ ጨዋታውን በጉጉት የጠበቀው ሲሆን በሙያ ዘመኑ ሌላ ዋንጫ ለማግኘት አስቦ እንደነበረም ተሰምቷል። የ2024 የኮንሜቦል ኮፓ አሜሪካ አሸናፊ አርጀንቲና እና የ2024 የአውሮፓ ዋንጫ አሸናፊ ስፔን መካከል የሚደረገው ጨዋታ መጋቢት 18 በኳታር እንዲካሄድ ታቅዶ የነበረ ቢሆንም በመካከለኛው ምስራቅ በተፈጠረው ግጭት ምክንያት ተቋርጧል። በኳታር የአውሮፓ እግር ኳስ ፌዴሬሽን እና በኳታር ውስጥ ባሉ የአደረጃጀት ባለስልጣናት መካከል ብዙ ውይይት ከተደረገ በኋላ በክልሉ ባለው ወቅታዊ የፖለቲካ ሁኔታ ምክንያት የፍጻሜው ጨዋታ በኳታር እንደተጠበቀው መጫወት እንደማይቻል ይፋ ሆኗል ሲል በይፋ ባወጣው መግለጫም እንግዲህ አስታውቋል። ትላንትና ድርጅቱ አማራጭ ቦታዎች እና ቀናት እንግዲህ እንደተፈለጉ ነገር ግን በመጨረሻ በአርጀንቲና እግር ኳስ ማህበር ተቀባይነት እንደሌላቸው አክሏል። ኮንሜቦል አርጀንቲና በአውሮፓ ገለልተኛ ቦታ እንደምትቀበል አረጋግጧል። ነገር ግን ለጨዋታ መጋቢት 31 ሀሳብ አቅርቧል። ዩኤፋ ያንን ቀን እንግዲህ ተግባራዊ ማድረግ እንደማይችልም ወስኗል ማለት ነው። ይህ እንዲሰረዝ ምክንያት ያደረገውም አጋጣሚ ሆኗል። በእግር ኳስ ታሪክ ውስጥ እጅግ የተዋጣለት ተጫዋች የሆነው ሊዮኔል ሜሲ አሁን ላይ የዓለም ዋንጫውን ቀጣዩ ዋና ውድድር መድረክ እንዲሆንለት በሚያስችለው ድንቅ የሙያ ዘመኑ ላይ ተጨማሪ እድል ለማግኘት እየጠበቀ እንደሆነ ይታወቃል። እንደሚታወቀው ይህንን የፋይናሊዝም ውድድር አርጀንቲና ከዚህ ቀደም ከጣሊያን ጋር ተጫውታ አሸንፋ እንደነበር ይታወቃል። ታዲያ ሊዮኔል አንድሬስ ሜሲ እንዲሁም ደግሞ የተለያዩ ተጫዋቾችም ይህንን የፍጻሜ ጨዋታ ይጠብቁት ነበር። በተለይ ደግሞ ሊዮኔል አንድሬስ ሜሲ እና ላሚን ያማል በፍጻሜው ይፋጠጡ ስለነበረ ሁለቱ የላማሲያ የተለያየ ጄኔሬሽን እንግዲህ ድንቅ ተጫዋቾች መገናኘታቸውን ተከትሎ ትኩረት ስቦ ነበረ። ነገር ግን አለመካሄዱ ለነሱ ብቻ ሳይሆን ለተለያዩ እግር ኳስ አፍቃሪያንም እጅግ ልብ ሰባሪ ሆኗል። ማንቸስተር ዩናይትድ ማይክል ካሪክን የክለቡ ቋሚ አሰልጣኝ አድርጎ መሾም አለበት ሲል የቀድሞ ተጫዋች ዋይኒ ሩኒ አስተያየቱን ሰጥቷል። ዋይኒ ሩኒ ማንቸስተር ዩናይትድ አስቶን ቪላን 3-1 ካሸነፈ በኋላ ማይክል ካሪክን ቋሚ ዋና አሰልጣኝ አድርጎ መሾም እንዳለበት ተናግሯል። ከጨዋታው በኋላ ለቢቢሲ ሲናገር 100% ስራውን ማግኘት አለበት ብሏልም። ይህንን ተናግር ያለው ይህ በማይክል ካሪክ ላይ እንደሚሆን አውቅ ነበረ። በጣም አውቀዋለሁ። ባህሪውን፣ ስብዕናውን አውቃለሁ። የተረጋጋ ጭንቅላት ያስፈልገው ነበረ። ነገር ግን ቦታውን ተጫዋቾቹን የሚያውቅ ሰው ፍቅር ያስፈልገዋል። እናም ያንን ሰጥቷቸዋል። ተጫዋቾች እንግዲህ በቡድን ውስጥ ሆኖ የበለጠ ጥራት ያላቸው የበለጠ አብረው ሲጫወቱ አይተናል። እናም በጣም ጠንካራ ቡድን ይመስላሉ። በእኔ አመለካከት ለምን ትለወጣለህ? ከብዙ ተጫዋቾች ከብዙ ጨዋታዎች በኋላ የማንቸስተር ዩናይትድ አሰልጣኝ ምርጡን የማሸነፍ መቶኛ አግኝቷል። እኔ ስራውን ማግኘት አለበት ሲል እንግዲህ አስተያየቱን ሰጥቷል ማለት ነው ዋይኒ ማርክ ሩኒ። እንደሚታወቀው ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ እጅግ በጣም ድንቅ የሆነ ውጤት እያስመዘገበ መጥቷል። አሁን ላይ እንደውም ቡድኑን ወደ 3ኛ ደረጃ አምጥቶት በአውሮፓ ቻምፒየንስ ሊግ ከመሳተፉም በላይ ደረጃውን አስጠብቆ ከ3ኛ ደረጃ ላይ እንዳይወርድ ያደርጋልም ተብሎ ይጠበቃል። ዩናይትዶች በአመቱ መጨረሻ እንግዲህ በኬርቴከርነት አሁን በማንቸስተር ዩናይትድ ቤት እየሰራ የሚገኘውን ማይክል ካሪክን ያቆዩታል ወይ የሚለው ጉዳይ እስካሁን የተረጋገጠ አይደለም። አሁን ባለው ውጤትስ እንግዲህ ማንቸስተር ዩናይትዶች ይህንን አሰልጣኝ በቋሚነት ይቀጥሩታል ወይ የሚለው የብዙዎች ጥያቄ ሆኗል። የተለያዩ የክለቡ ሌጀንዶችም ይህንን ሲያነሱ እንመለከታለን። እንደ ሮይ ኪን አይነት ማለት ነው። ታዲያ ከሰሞኑ እየተነሱ ያሉት እንደውም ንግግሮች ከተለያዩ ሌጀንዶች እንደነ ንግግሮች መምጣታቸው የአሰልጣኙን ቦታ እንዳይነቀንቀውም እየተፈራ ይገኛል። ያለውንም ስራ በአግባቡ እንግዲህ በሙሉ ልብ እንዳይወጣ ይረብሸዋልም ተብሎ ቢጠበቅም ነገር ግን አሰልጣኙ አሁንም በጥሩ ብቃት ማንቸስተር ዩናይትድን እያሰለጠነ ገፍቷል። ታዲያ በአመቱ መጨረሻ የአሰልጣኝ ቡድኑን በአሰልጣኝነት ተረክቦ በቋሚ ኮንትራት ይቀጥላል ወይስ ደግሞ አዲስ አሰልጣኝ በቲያትር ኦፍ ድሪምስ እንመለከታለን ነው የሚለው ጉዳይ ትኩረትን የሳበ ሆኗል።